የተፈራው ነገር ደርሷል ሆኗልም ትላላችሁ። ታው ቢኒ በልክ አድርገው ከዚህ ሴትዮ ጋር ቀረቤታህን ብለን አልሰማለን። የምሬን ነው የምላችሁ። ፋይል አለኝ አለ። ያንን ፋይል እንኳን ለብሩኬ አልሳልፎ አልሰጠም። ዝም ብሎ ዛሬ እዩ ያሰበችውን ያቀደችውን ነገር አድርጋለች። በቃ የልቧ ደርሷል። ያቀደቻትን አድርጋለች። ያሰበቻትን እኔ አላማረኝም። ሲጀመር የሷ መልፈስፈስ የሷ ከሱ ጋር ፍቅር መጫወት በፍጹም አላማረኝም ነበረ። ያገሬ ሰው ሲተርት ይቺ ባቄላ ካደረች አትቆረጠም ይላል እና ምንም አላማረኝም ነበረ ጨዋታው። ያደረገችው ቀረቤታ እንደዛ ፍቅር ስትሰጠው ከምድር ተነስታ ግራ ተጋብተን ነበረ። በአንድ ቀን ልጋብዝ ብላ እንግዲህ ሆቴል ውስጥ ምናምን ይዛ የገባችው ራሱ ያቀደችው ሴራ ስለነበረ ነው። ዛሬ የኔን ፋይል አንተ ስታጠፋልኝ እኔም ያንተን ፋይል አጠፋልሃለሁ። አንቺ እንዴት ጨማለሽ? ጨምላቀነሽ እንዴት የባልሽን እርቃን ትቀርጫለሽ? እንዴት የምን ጅግና የሚያስብልሽ መሰለሽ? በዚህ ደረጃ በዚህ ይሆናል ብለሽ ነው? በዚህ ይስተካከላል ህይወቴ መስመር ይዛል ብለሽ ነው? አይስተካከልም። ሲጀመር ሰው የዘራውን ነው የሚያይደው። አንቺም ለሰው ጉድጓድ ስቆፍር የነበረ ሰው ያላደረገውን አደረገ ስትይ ነበረ። የዘራሽውን ያጨርሽው። እኔ ላንቺ አላዝንልሽም ሲጀመርም ማለት ነው። ሰው ባልዋለበት ስም ስታጠፊ ነበረ። እንግዲህ እናውቃለን። መቼለታ ነው ለቢኒ የራት ግብዣ ልታደርግለት ምናምን ሆቴል ምናምን እየጋበዘችው ነበረ። በዛ አጋጣሚ ደግሞ የእንቅልፍ መድኃኒት አጠጥተው ነበረ። እሱ እንቅልፍ በተኛበት ሰዓት እንግዲህ እርቃኑን ቀርጣ ምናምን ቪዲዮ ዛሬ ይዛ እያስፈራራችው ነው። እንኳን ወደ ጨዋታው በሰላም መጣ፣ ጨዋታው ተጀምሯል እያለችው ነው። አስቡ። ከዛም አልፋ ተርፋ ደግሞ አካውንቴን አስመልስልኝ እያለች ነው። እኔ ምለው የሷ አካውንት የለም እንዲህ በህይወት ማለት አካውንቷ ተጠፍቶባታል። በእርግጥ በቤቷ መታ ይቻት አላቅም። እኔ ከቢኒ ጋር ነው በቢኒ ቤት ነው እየመጣች ያለችው። አንቺ አላርፍ ብለሽ የአንድ ግለሰብ ስም ስታጠፊ ነበረ በባዶ ሜዳ ስም ስታጠፊ አይቶ የሚያልፍ ሰው የለም። አካውንትሽ እንግዲህ እንደተናገረው ከሆነ ቢኒ ሪፖርት ተደርጎ ነው ምናምን እያለ ነበረ። ሪፖርት ያደረገውን ግለሰብ እዛው አካውንትሽ ላይ ማየት ትችያለሽ አይደለ? ስለዚህ ቢኒን መልስልኝ ብሎ ከቢኒ ጋር ጥላቻው ለምን አስፈለገ? ለምን እኔ ቢኒ ያናደደኝ ነገር ምን እንደው ታውቃላችሁ? ይችን ልጅ ለምን አመናት? በደንብ ለምን ቀረባት? እንዴት ሰው ይታመናል? ማለቴ እንዴት ሙሉ ለሙሉ ሊያምናት ቻለ? ይችል ምን ፈለጋ ነው? መጠራጠር ነበረበት። እኔ አሁን የሷን ፋይል እኔ እጅ ላይ አለ። ምን ፈልጋ እንደዚህ ልቀርበኝ ቻለች? በአንድ ጊዜ እንዴት ልትቀየር ቻለች? በአንድ ጊዜ እንዴት ልትቀየር ቻለች ብሎ ጥርጣሬ በልቡ ማሳደር ነበረበት። እሱ ግን በአንድ ጊዜ ስትገለበጥ እሱም ተገለበጠ። አንድ ነገር የሰው ስንይዝ ያ ሰው ጥሩ ስለሆነልን ለምን ጥሩ ሆነልን ብለን መጠራጠር አለብን። ሊያጠቃን እንደሆነ ሊበቀለን እንደሆነ መጠራጠር አለብን እና ዝም ብለን በደፈነው መቅረብ የለብንም። ቢኒ የዋህ ነው እኔ እንደተረዱ። ከዛ ምን አለች? ወንድ ልጅ ሲልፈሰፈስ አልወድም፣ አትልፈስፈስ ልፍስፍስ ነው ያለችው። አስቡ፣ እስከዚህ ድረስ እየሰደበችው እያንቋሸሸችው ሁላ ማለት ነው። እየሰደበችው እያንቋሸሸችው ሁላ ከሷ ጋር ነው አብሯት ማለት ነው። ኧረ በእመቤቴ ስም ለምን ምን አይቀርም እንዴ? ሴት የለም እንዴ? ሲጀመር ይቺ ሴት ለአንተ አትመጥንም፣ አትሆንህም ሁላ ማለት ነው። ምክንያቱም አንተ አምነህ ብትቀመጥም እሷ ጋር አምነህ ብትቀበልም ይሄ ልጄ ነው የሚለውን ነገር እሷ አልፈለገችውም። ልቧ ሌላ ቦታ ነው ያለው። ስለዚህ ራስን ሞኝ አታድርግ። የራስን ህይወት ለመኖር ሞክር። እኔ ይሄንን ነው ማለት የምፈልገው እና አሁንም ቢሆን ይሄንን ፋይል የያዘችው አንተ የሷን ፋይል እንድታጠፋላት ፈልጋ ነው ይሄንን ቪዲዮ የቀረጸችክ። ስለዚህ ማጥፋት ካልፈለክ ለብሩክ ያስተላልፈህ ስጥ፣ ወይንም ቀይረህ በሌላ ቦታ ማስቀመጥ አለብህ። እንደዛ ካልሆነ አንድ ቀን ደግሞ አጠጥታክ አስክራክ የእንቅልፍ መድኃኒት ምናምን ግታክ የራሷን ፋይል ካጠፋለች። ልጅቷ ዘመሚት ነገር ነች፣ ምስጥ ነገር ነች እና ሴራ ነው እየጠነሰሰች ያለችው።
ምንም ሰላም የምትፈልግ ሴት አይደለችም። ምንም ማለት ነው ሰላም ያጣች ሴት ናት። እና ሰላም ከሌላቸው ሰዎች ጋር መቆየት አያስፈልግም። ለቀቅ አድርገን ዞር ነው ማለት ያለብን። ሰላሟን አታ የራሷን ሰላም አታ ለሰው ሰላም ማሳጣት የሰውን ሰላም የምትነሳ ናት። እና ሰላም ከሌላቸው ሰዎች ጋር ብዙም መቆየት አያስፈልግም። በዛ አጋጣሚ ይሄንን ማለት ፈልጋለሁ። እቺ ሴት ዝም ብዬ ጤነኛ አይደለችም፣ ጤና ያጣች ናት። ቢኒ ተቻልክ ራቃት ወይም ሙሉ ለሙሉ ቅረባት። የምትስማሙበትን መንገድ በሰፊው ካሜራ ጀርባ ብትወያዩበት ጥሩ ነው እንዳሳብ። እሷ ሌላ ነገር ይዛ ትመጣለች። በዚህ የምታቆም አይደለችም። የምር በዚህ የምታቆም አይደለችም እንዴ! ኧረ በእመቤቴ ስም እንዴት የልጇን አባት ላይ እንደዛ አይነት ሴራ ትጠነሳለች? ይሄ ቢኒ እኮ የልጇ አባት እንደሆነ እኮ ጠንቅቃ ታውቃለች። አውቃ እኮ ነው እንዳላወቀ ሰው እንደዚህ ጅል የምትሆነው እንጂ አውቃ እንጂ እኮ ጠንቅቃ በደንብ አድርጋ ታውቃለች ቢኒ የልጇ አባት እንደሆነ። ግን አውቃ እንዳላወቀ ምናምን ነገር እሱ ምንም እንዳልሆነ ምናምን ነገር ነው አውቃ አክት እያደረገች ያለችው። እና ሁሉ ነገር ራስን በጠበቀ መልኩ ቢሆን ጥሩ ነው። ቢኒ ራስን በጠበቀ መልኩ ምናምን ብታደርገው ሁሉንም ነገር ጥሩ ነው። እዚህ ጋር አንተ ዋጋ እየከፈልክ ምናምን ነገር ዋጋ ከፍለክ እጅ የገባውን ፋይል አሁን ደግሞ በቀላል ከእጅ ልታወጣው ነው ልጅቷ። ይሄ መሆን የለበትም። ከዚህ በኋላ ላግኝ ባለችበት ቦታ ሁሉ መገኘት የለብህም። በቃ አንተ ነህ ላግኝ ስትልክ ባለፈው ዕለት እንደዛ ምናምን ነገር ስትጠጡ ነበረ ምናምን ትናንትና ላይ ተደገመ። የልቧን አገኘች። ጭራሽ ጨዋታው ተጀመረ ምናምን ነገር። እንኳን ወደ ጨዋታው በሰላም መጣሃለችክ። አይክ በቀላሉ የምትፋታ ሴት አይደለችም። እንተም ዝም ብለህ እየሳቅ ምናምን ነገር ነው ከሷ ጋር ያለው። ምንም ጭራሽ አይጥምም። ምንም የሚጥም ነገር አይደለም። እኔ እያዩት እየተደረገ ያለው ነገር ቁማርተኛ ነገር ነው ልጅቷ። እውነት እንዴት እሷ አንተ አለመጠርጠር ራሱ አናዶኛል። እኔ እሷን ፋይል ይዬ እንዴት እሷ ስትጋብዘኝ እንዴት እንገናኝ ስትለኝ መገኘት የለብኝም ብለህ መንቃት ነበረብክ። የምሬን ነው ምልክ መንቃት ነበረብክ። ዝም ብለክ እሷ እንገናኝ ስትልህ መገናኘት፣ የሆነ ቦታ ስቀጥር መገኘት ለምን አስፈለገ እንዴ? አረ በእመቤቴ ስም በጣም ያናድዳል። ቢኒ ሄደህ ነገሮቹን ሁሉ አበላሻቸው። ጥሩ ነገሩን ለማስተካከል ሄደህ ነበረ፣ ግን አሁን መልሳ አበላሽተዋል። አላቅም። በጣም የሚደብር ነገር ነው አሁን ላይ እየተደረገ ያለው።